መርጦ አልቃሽ ሚኒስቴር አንፈልግ። ቤተ ክርስቲያኗ ለሴት ተሸጣለች። በወሊድ ምክንያት የምትሞት እናት ባለችበት ሀገር ውስጥ ሲያትል ላይ የ300 ሚሊዮን ብር ቤት ይገነባል። ጥይትና መሳሪያ የሚያጅበው ሃይማኖት የለም። እማታውቁት ነገር ላይ ዘላችሁ አትግቡ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዘት ይበል ማለት ፈልጋለሁ። ሀገር ውስጥም ከሀገር ውጭም ያላችሁ በእድሜም ከፍም ዝቅም ለምትሉን ታናሾች እንዲሁም እኩያዎች በሙሉ እንደ ታላላቅነታችሁ እንደ የእድሜያችሁና እንደ የክብራችሁ መጠን ሰላማችሁ ይብዛ ማለት ፈልጋለሁ። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ከያስኳቸው መረጃዎች መካከል 1 ሚሊዮን ሴቶችን ያመከነውን ፕሮጀክት ይዤላችሁ መጥቻለሁ። ሌላኛው ደግሞ ስውራ ማርያም ጉዳይ ዛሬም አጀንዳ ነው። ተያይዞ የመጣ ጉዳይ አለ። ባለፈው እሁድ ዕለት በ21 እና በ20 የተከናወኑ መረጃዎች አሉ፣ የወጡ መረጃዎች። ከዛ በተጨማሪ አያጣፎ ላይ አዲስ የተከሰተ ክስተት አለ። የፕሮቴስታንት አማኝ የሆኑት አጥማቂ በቤተ ክርስቲያናችን ውስጥ የሚል መረጃዎች ወጥተዋል። እሱን በተመለከተ ያስኩላችሁ መረጃ አለኝ። ሌላኛው ደግሞ የአንድ ክልል ፕሬዝዳንት ምን እያደረጉ እንደሆነና ጤና ጣቢያ ዘግተው እሳቸው ቤት እየገነቡ መሆኑን የሚያወጣ መረጃ አለ። እሱን በተመለከተ ያስኩላችሁ መረጃ አለኝ። በአዲስ አበባ ፖሊስ ጽፈት ቤት ደግሞ ሌላ እጅግ በጣም የሚያስደንቅ መረጃ ይዤላችሁ መጥቻለሁ። ምናልባት ይህን ጉዳይ የአዲስ አበባ ፖሊስ ሲሰማው እሱም ራሱ እኔም ራሴ ገና ከመስማቴ ደንግጫለሁ እንደሚልን ተስፋ እናደርጋለን። ሌላኛው ከዲጄነት ወደ ሌላላነት የተገባቸው ታዋቂዋ ግለሰብን በተመለከተ ያስኩላችሁ መረጃ አለኝ። የእዩ ጩፋም ጉዳይ በተመለከተ ደግሞ የአዋሳ ፖሊስ ያወጣው መረጃ አለ። ከዛ በማስከተል ደግሞ ካውንስሉ የመጨረሻ ማስጠንቀቂያ ሲል ያወጣው መረጃ አለ። ከዚህ በኋላ አንታገስም፣ የመጨረሻ ጉዳያችን ነው። ከዚህ በኋላ ወደ ኋላ የምንራመድበት አንዳችን ምክንያት የለም፣ ሐሰተኞችን ከዚህ በኋላ አንታገስም ብለው በአደባባይ ወጥተዋል። እሱንም በተመለከተ ያስኩላችሁ መረጃ አለኝ። ሌሎች ተጨማሪ መረጃዎች አሉኝ። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። ሰብስክራይብ፣ ላይክ እንድ ሼር እንድታደርጉልኝ በዚህ አጋጣሚ ጠይቃለሁ። ቃለ ቀርን የምትከታተሉ መረጃዎቻችንን የምትከታተሉ ደግሞ በቃለ ቀርን ላይ ሐሳብ አስተያየት ካላችሁ ደግሞ በኮሜንት ስልኮቻችሁን መረጃዎቻችሁን አስቀምጡልን። እኛም መረጃዎቻችሁን ተከትለን በእናንተው ላይ ምን መጣ ይሆናል። እናንተም በመረጃዎቻችን ልላኩልን፣ ያለን ጉዳይ እናቀርብላችኋለን። ቃለ ቀርን በተመለከተ በኢትዮጵያ የፌደራላዊ መንግስት የብሮድካስት ባለስልጣን ህግና መመሪያ መሰረት ተዳድሮ በዛም መሰረት ህግን አክብሮና የሚሰራ ነው። መረጃዎቹ ሐሰት ከሆኑ መረጃዎቹን በአደባባይ የሚጠይቅበት አግባብ አለው። ይጠይቃልም እና በዚህ ጉዳይ ላይ ቅሬታ አለን የሚሉ ማናቸውም ግለሰቦች በቀረቡ በየትኛው መረጃዎች ላይ መምጣት ይችላሉ። መረጃዎቻቸውን ከነሱ ጋር አብረን ፊት ለፊት የምንሟገት ይሆናል። እኛ ፍርድ አይደለም የምናቀርበው፣ መረጃዎችን ነው ለእናንተ የምናቀርበው። በተረፈ ይህን ማስታወቂያ ተከታትለን ወደ ዋናው መረጃዎቻችን እንገባለን። እናንተም አብራችሁ እንድትቆዩ ጋብዛለሁ። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። አመሰግናለሁ። የመጀመሪያው መረጃ የዓለም ጤና ድርጅትን በሚመለከት ነው። ይሄ ከኋላ የምታዩት መረጃ 1 ሚሊዮን ሴቶችን ማምከናቸውን የሚነገር መረጃ ነው። እኔ አንድ ነገር ነግራችኋለሁ። የአፍሪካ የዓለም ጤና ድርጅትና የቢል ጌትስ ፋውንዴሽን በተደጋጋሚ የሴቶችን የማምከን ተግባር ላይ በሰፊው እንደሚሳተፍ በተደጋጋሚ በተለያዩ መረጃዎች ላይ ሲወጡ ሰምታችሁ ታውቃላችሁ። ዛሬ ግን እኚህ ግለሰብ እንዲያድርገው መረጃውን አወጥተውታል። የአሜሪካ የጤና ሚኒስተር ናቸው። ሮበርት ኤፍ ኬኔዲ ይባላሉ። ስሟቸው is that that WHO with Gates's influence, support, participation administered 1 million vaccines to Kenyan women that designed to sterilize them without their knowledge and against their will, pretending it was a tetanus program that included in the tetanus
vaccines without anybody knowing human gonadotrophic hormones, which interact with tetanus toxoids as essentially a chemical castration drug for women. And he gave that. ዋናው ሐሳቡ እንደምሰሙት ሴቶችን በተለያየ ዘዴ በቫክሲን ወይ ደግሞ በክትባት መልክ በሚሰጡ በክትባት አይነቶች ለምሳሌ አንደኛ የጠቀሰው ግለሰቡ ቴታነስና መሰሉ ይችላል ለ20 ዓመታት ሙከራ ሲያደርጉ ነበር አፍሪካ ውስጥ ይላል። ለ20 ዓመታት ሙከራ ሲያደርጉ ነበር ማለት ሙከራ የሚያደርጉት አይጥና ሌላ ነገር ላይ እንዳይመስላችሁ ወዳጄ፣ ያንተ እናት የኔ እህት የኔ እናት ያንተ አባት ያንተ እናት ላይ ነው እያደረገው ያሉት። ይህንን የክትባት መድኃኒት በቴታነስ በተለያዩ ክትባቶች ውስጥ ያመጣቸዋል። ከዚህ በፊት ነግሬያቸዋለሁ። ይሄን ተቋም ኢትዮጵያ ውስጥ ሂዩማን ፓፒሎማ ቫይረስን ያምጥቶ ይሰጥ የነበረው ድርጅት ነው። ይህንን ተቋም ከፍተኛውን ድጋፍ የሚያደርገውና በዚህ ጉዳይ የሚረዳው ድርጅት ደግሞ ጋቪ የሚባለው ሂዩማን ፓፒሎማ ቫይረስ ኢትዮጵያ ውስጥ ከ14 ዓመት ጀምሮ ያሉ ህፃናት ሴቶች ይከተባሉ። በተለይ በኢትዮጵያ ውስጥ ትምህርት ቤት ይከተባሉ፣ ሌላም ቦታ ይከተባሉና ይህንን መንግስትን በትምህርት ተቋምም በጤና ጥበቃ ሚኒስቴርም የያዘው ጉዳይ ነው። መሰል ጉዳዮችን እንዲህ አይነት መረጃ ከወጡ እናንተ ደግሞ አለፍ ብላችሁ ጥናት እንድታደርጉ ጥቆማ ለመስጠት ነው። ስለዚህ ክትባት ስናስደርግ ምንድነው ማስደረግ የሚገባል፣ ምንስ አይነት መረጃዎች አሉ የሚሉትን ምናልባት ከተማሩ መረጃዎችን አንብበው ከሚረዱ ሰዎች መረጃዎች ወሰዱ፣ የተሻለ ነገር ታገኛላችሁ ብዬ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ውስጥ ከዚህ በጦርነቱ ወቅት የተነገረ ይመስለኛል አማራ ክልል ላይ እናቶችን መካን ለማድረግ በሰፊው እየተሰራ ነበር ሲባል ነበር። ይህንንም ክስ ሲመሰረትበት ከነበረው ሰው መካከል ዶክተር ቴዎድሮስ አድሃኖም ነው በወቅቱ። አሁንም ክሱ እንዳለ ነው። ስለዚህ ኢትዮጵያ ውስጥ ይሄ ሰውዬ ድጋፍ የሚያደርግ ከሆነ የጤና ጥበቃ አሁንም የሚሰራው ከሆነ ኢትዮጵያ ውስጥ አሁንም ምን አይነት ክትባቶች እንዲህ አይነት ጉዳይ እንዳደረሱና እንዳላደረሱ ለማወቅ የጤና ጥበቃ ሚኒስቴር መግለጫ ነው የምንጠብቀው። አለበለዚያ አደጋው ሰፊ ነው ማለት ነው። ስለዚህ ራሳችሁን ጠብቁ ለማለት ነው። መረጃውን ቀንጨብ አድርጌ ነው የማቀርብላችሁ። ወደ ስውሯ ማርያም ልውሰዳችሁ። ቤተክርስቲያን ስውሯ ማርያም ትላንትና እሁድ ማለት ነው በ21 የሄዱ ሰዎች ዛቻና ማስፈራሪያ ደርሶባቸዋል። በድጋሚ አልቆመም። በድጋሚ ዛቻ ደርሷል። በድጋሚ ጋንግስተሮች ተሰብስበውላቸዋል። ይሄንን የምነግራችሁ ሩቅ ላለ ሰው አይደለም። ጉዳዩ አሁን ከቤተ ክርስቲያኑ አቅም በላይ ያደረጋችሁት ያላችሁት አካላት ስላላችሁ ነው የምነግራችሁ። መጀመሪያ እሁድ ዕለት ሌሎች ሰዎች ሲነግሯችሁ አልሰማችሁም? ዩቲዩበር መስሏችኋል፣ ቲክቶከር መስሏችኋል፣ የገንዘብ ጥቅም ያለው ብቻ መስሏችኋል አይደል? ካህን ሲናገር መስማት ከፈለጋችሁ ይሄን ቪዲዮ ተመልከቱት። ክህነት ያላቸው ተመልከቷቸው። እነዚህ ሰላም ተመልካቾቻችን፣ ዛሬ በስውሯ ማርያም ጥሩ ቆይታ አድርገን እግዚአብሔር ይመስገን ከቦታው ደርሰን ተሳልመን መተናል። ግን በፊት የሶሻል ሚዲያ ተጽዕኖ ትልቅ ነገር ሰርቷል ቤተክርስቲያኑ ላይ ልማቱ ምናምን ዛሬ አይቼዋለሁ። ቆንጆ ነው፣ በዚሁ ቀጥሉ። ግን ዛሬም እኛ ይሄር ነው ደረሰኝ ባለው ቤተክርስቲያን የሁላችንም ነች። ቤተክርስቲያን ለማስተዳደር በምናደርገው እንቅስቃሴ ላይ ግን እንቅፋት የሚሆኑ ጋርዶች አሉ። እንዳታስቡት፣ ከዚህ በኋላ ከገዳሙ ጉዞዎች እንዳታስቧት ተብለን አስጠንቅቀውናል። ስለዚህ አሁንም ይህን ገዳሙ የሚከታተለው ከሆነ ወይንም ያለበሳቸውን ልጆች በስርዓት ማኔጅ ካላደረገ ልጆቹ መቀየር ካለበት ይቀየሩ እንጂ እኛ ገዳሙ የግላችን አይደለም የሁላችንም ነው። የግላችን አላለም፣ እናንተ ግን የግላችን እያደረጋችሁት ነው። ስለዚህ እኛ እያዘጋጀን ያለ ነው ኃጢአት አይደለም። ቤተክርስቲያን እያሰራን በደረሰኝ የምንንቀሳቀሰው ቤተክርስቲያን በሚያውቀው ነው የምንንቀሳቀሰው። ስለዚህ መምጣት ካለብን እንመጣለን። ግን ግዴታ ከናንተ ከአዘጋጅ ውጭ ማንም ሰው መንቀሳቀስ የሚባለውን ነገር ግን አሁንም እቃወማለሁ። እስከዛሬ የነበረው በስውሯ ማርያም እንቃወማለን፣ አሁንም እንቃወማለን። መልካም ነገር እስከምትሰሩ ድረስ እንደግፋለን። አሁን ማህበራዊ ሚዲያ ዘመቻ ሲጀመር የልማት ስራ በተወሰነ መልክ ተጀምሯል። በጣም ጥሩ መጀመራችሁ። እስከ 8 ሰዓት የነበረው ጾም ሰንበት ላይ የነበረው ጾም ቀንሷል፣ ወርዷል። 4 ሰዓትና 6 ሰዓት ደርሷል። በጣም ጥሩ። አሁን ግን ጋንግስተሮቹ እየወጡ መኪኖቹን ነው እያስፈራሩ ያሉት። እኛም የተናገርነው ትልቁ የቤት ስራ ጾሙ የ6 ሰዓት የነበረው ይቁም። ምክንያቱም የሰንበት ይከበር፣ ሰንበትን ታክብር ቤተክርስቲያን። ቤተክርስቲያኗ ለሴት ተሸጣለች። በአደባባይ ነው የተናገርነው። አዎ በአካል ሄደናል፣ አይተናል፣ አናግረናል፣ ሰምተናል። ዛሬ እናንተ የሚመለከታችሁ የሃይማኖት ውስጥ የምትኖሩ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረጃጀት መዋቅር ውስጥ ያላችሁ አካላት የዚህ ጉዳይ ባለድርሻም ተጠያቂም ናቸው። ገዳም ለማለም አይሸጥ ንገሩን። የትኛው ገዳም ለማይሸጥ ንገሩንና ቤተክርስቲያን ስትሸጡ አሳውቁን። ቤተክርስቲያኑን ስትሸጡ ንገሩን።
ቤተክርስቲያን ተሸጠ ምንላችሁ በተለያየ ፕሮግራም ስንሰራ የምታዩትም ቤተክርስቲያን ተሸጠ ማለት አንድ ምእመን እንዳይገባ ከተደረገ ህንጻ ስላሴ ቤተክርስቲያናን እንዲክር ከተደረገ ያ ቤተክርስቲያን ተሸጧል ከማለት አይመለስም። ይቺ ሴት ዛሬም ጋንግስተር ቀጥራ ጩቤ ያወጣች መሳሪያ ያወጣች ታጣቂ የመደበች ከዛሬ ጀምሮ እዚህ ቦታ በተመጡ ያለች ማስፈራሪያ እየስፈራራች ነው። በተለያዩ አዲስ አበባ ስፍራዎች የተለያዩ ቡድኖች አሏት። ስለዚህ አሁንም የምንናገረው በሚዲያ ላይ የምንናገረው በቤተክርስቲያን መዋቅር ስር በገንዘብና በጥቅማጥቅም ተገዝተው የተቀመጡ ሰዎች እንዳሉ እናውቃለን። እኛ የምንቃወመው ጥቅማጥቅሙን መያዛቸውን እንጂ ሰውነታቸውን አይደለም። ይቺ ልጅ ንስሐ ብትገባ እግዚአብሔር እምቢ የሚላት ይመስላችኋል? አይላትም እኮ። አሪዮስ ነች እኮ አላልናት። የምትሰራው ስራ ግን አሪዮስ ነው እንላለን። ወንጀለኛ ነው ስራዋ እንላለን። እሷ ግን ወንጀለኛ አይደለች። ስራዋ ወንጀለኛ ነው። ስራዋን እሷ እስካስኬደችው ድረስ ቤተክርስቲያን መዋቅር ይሄን መለየት ኃላፊነት አለበት። የሰንበት ተማሪዎች በቤተክርስቲያን አዋተው በራሳቸው ይሄዳሉ። ቤተክርስቲያን ላይ በሃይማኖት ተቋም ውስጥ ሆነው በግላቸው ከሰፈራቸው ተሰብስበው አማኞች መሄድ ይችላሉ፣ መብታቸው ነው። መሐመድ ሄዶ ልጠመቅ ቢል እኮ መጠመቅ ይችላል፣ ስውሯ ማርያም። ልቁረብ ቢል እኮ መቁረብ ይችላል፣ ስውሯ ማርያም። የምትከለክል ቤተክርስቲያን የለችም። ፕሮቴስታንት ነኝ ብሎ ቢሄድ እኮ መብቱ ነው። ልፈውስ ፈልጋለሁ ልድን ፈልጋለሁ ብሎ ቢሄድ እኮ መብቱ ነው። አንተ ኦርቶዶክስ ካልሆንክ አትድንም እኛ ቤተክርስቲያን የምትል ስርዓት የለችም። ታዲያ ይሄ ከሆነ የሰንበት ተማሪዎች ህብረት የት ነው ያላችሁት? ህብረት ጥያቄያችሁ የት ነው ያለው? ቅዱስ ሲኖዶስ የእናንተ ጠባቂ ብፁዕ ሊቃነ ጳጳስ አሉ። ለምንድን ነው የማትጠይቁት? ለምንድን ነው የማህበራት ህብረት ጥምረት በዚህ ጉዳይ ላይ ወጣቶች ነው የሚሄዱት፣ ከተለያየ ሀገር ነው የሚሄዱት። እናንተ በሃይማኖት ተቋማት ውስጥ ያሉት ማህበራት ህብረት ጥምረት የምትመሩት ኢትዮጵያ ውስጥ አዲስ አበባ ስላለው ብቻ አይደለም እኮ እናንተ የምትመሩት። በተለያዩ ሀገር ያሉትንም ይመለከታቸዋል። ከጅማ የመጡትን ታቋቸዋላችሁ። ከናዝሬት የተንገላቱትን ታቋቸዋላችሁ። ከቤተ ክርስቲያን የመጡት ከተለየ ስፍራ የመጡ ያሉ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለምንድነው ዝም ያሉት እስካሁን ድረስ? ስለሳቸው ተጨማሪ መረጃ አለኝ። ሄደው እግራቸው ላይ ወድቀው ላለቀሱት ልጆቻቸው ዝም ላሏቸው የሰጧቸውን ምላሽ ይዤላችሁ እመጣለሁ። ሌላኛው የፓትርያርክ ጽሕፈት ቤት ስራ አስኪያጅ ለምንድነው ዝም ያለው? ሌላኛው እንመጣለን። ቀጣይ ስለማይቆም ነው የምንሄድላችሁ። የቅዱስ ሲኖዶስ ቋሚ ኮሚቴ እናንተው ራሳችሁ ሚዲያ ሰርች እያደረጋችሁ በህዝብ ግንኙነት ተቋም በኦቲሲ በማህበረ ቅዱሳን መረጃዎቹ ለምንድነው በስነ ስርዓት ለህዝብ ማታሰራጩት? ቤተክርስቲያኗ ለምንድነው መፍትሄ የማታገኘው? ለምንድነው ስቲል እስካሁን ድረስ ቤተክርስቲያኗ ስትሸጥ ዝም የምትሉት? መሸጥ ማለት እኮ ከዚህ በላይ ምን አለ? በኔ ጉዞ ማህበር ካልሆነ አትመጣም ማለት ምን ማለት ነው? ቤተክርስቲያን ጉዞ ማህበራት ደግሞ የሚመለከተው ከሆነ የጉዞ ማህበራት ተጠሪ የሆኑ ሊቀ ጳጳስ አሉ አይደለም እንዴ? ለምን ይሄ ጉዳይ የማይመለከታቸው? አሁንም ጋጃ የሚይዙ አሁንም ዱርዬ የሚይዙ አሁንም በቤተክርስቲያን በነገራችን ላይ ቤተክርስቲያን ላይ የማያፈር ሰው እኮ የማይፈራ ሰው እኮ ሌላ ቦታ አይፈራም፣ ህግ አይፈራም። ከእስር ቤት የሚወጡ ሰዎች እየተቀለቡ ማደለቢያ እየተከፈለላቸው ክብደት የሚያነሱበት ቦታ እየተከፈለላቸው ጋንግስተር ሆነው ቅዳሜና እሑድ እየሄዱ እየተደራጁ እዛ ቦታ ላይ የሚመጡ ሌሎች መኪናዎችን በዱላ በጩቤ በመሳሪያ እንዲያስፈራሩ የሚደረጉ በተለይ እስከ ዛሬ እንደናንተ ዝም ብለናችሁ ነበር። የአንድ ፖለቲከኛ የክልል ፕሬዝዳንት መሪ እሱ ጋር ያለ አጠገቡ ያለ ሰው ባሌ ነው እያለች እያስፈራራች፣ ታጣቂዎቹ ደግሞ ከሀገር ውጭ ያሉ ሆኖ ፖለቲከኛ የሆነው እጅግ በጣም አስፈሪ የሆነው አሁን ማህበራዊ ሚዲያ ላይ እንደምታዩት ብቻ ሳይሆን ሀገር በተለያዩ ጊዜ መግለጫ የምታወጣባቸው ከሌላ ከጎረቤት ሀገር ካሉ ታጣቂ መድባ ኢትዮጵያ ውስጥ ያሉትን ሰዎች የምታስፈራራ ከሆነ የፌዴራል ጉዳይ ይመለከተዋል። ፌዴራል ፖሊስ፣ የክልሉ ፖሊስ ይመለከተዋል። ስለዚህ አማራ ክልል ፖሊስ ኮሚሽንም የፌዴራል ፖሊስም በዚህ ጉዳይ ላይ ይመለከተዋል። መከላከያም ይመለከተዋል። የጎረቤት ጣልቃ ገብነት ጭምር ስላለው ማለት ነው። እንዲህ አይነት ጉዳይ ከሆነ ሰፋ አድርገን ወደዛ እንወስደዋለን። አባቶቻችን የተጀመረው ነገር ሰፊ ስለሆነ እባካችሁ ክትትል አድርጉልን። እኛ ወደ እናንተ እንመጣለን። አንተው ስለማናቆም ነው መረጃውን ስንሰጣችሁ ከሰኞ እስከ ዓርብ ሂዱ። በግል ትራንስፖርታችሁ ሂዱ። እምንነግራችሁ
እናንተ በማህበሩ ስለምትሄዱ ነው የከፈላችኋት ነው ሌሎቹ ሰዎች እየቀለበች ጋንግስተር እየቀጠረች የምታስፈራራው አሁንም ስለማናቆም እንሄዳለን ሌላኛውን ወደዛው ከዛው መስመር ላይ ነው አጣፉሉ ሰዳችሁ ኮንዶሚኒየም ተክለ ሃይማኖት ቤተክርስቲያን ለወስዳችሁ ቤተክርስቲያናችን ግን በነገራችን ላይ ግን ፈተና ስለበዛ እኔ አይደንቀኝም ለምን እንደማይደንቀኝ ልንገራችሁ የተደላደለ ምቾት ላይ የምትቀመጥ ቤተክርስቲያን የለችም ስለዚህ አባቶቻችን ፈተና ቢበዛባችሁ አይዟችሁ ከጎናችኋለን ስለ ቤተክርስቲያን ከቆማችሁ ከጎናችሁ እንቆማለን ስለ ቤተክርስቲያን ከቆማችሁ ከማናችሁም ጎን ትላንትና አንድ ፕሮግራም አምጥቼላችሁ ነበር አይደል ሰሚት ጊዮርጊስ ቤተክርስቲያን በጥቅም ተጣልተው ነው ብላችሁ የደወላችሁልኝ ሰዎች አላችሁ ከሆነ በጥቅም እንደተጣሉ መረጃ አምጡልኝ እኔ መረጃ ስለመጣልኝ ነው ማቀርብላችሁ አይደለም መረጃ አምጡልኝ በስነ ስርዓት እናቀርብላችኋለን እኛ አቋማችን አሁንም ከቤተክርስቲያን ጎን ነው ከማንንም ጎን አይደለም ቤተክርስቲያን ጎን ከቆሙ ጳጳሳት ቤተክርስቲያን ጎን ከቆመ አባቶች ቤተክርስቲያን ጎን ከቆሙ ምዕመናኖች ጎን ነው የምንቆም እውነት ከሆነች ያቺ ደግሞ እውነት ተሰለላለች እንጂ አትበጠስም ዛሬ ያስኩላችሁ መረጃ ደግሞ አጣፎ ላይ የመናፍቃን አጥማቂ ሆኑ በቤተክርስቲያናችሁ ውስጥ አጥማቂ ሆነው መጥተዋል ስለዚህ መንፈስ እየረጩባቸው እንጂ ያጠመቋቸው አይደለም ሚስታቸውና ልጆቻቸው ፕሮቴስታንት ናቸው የሚኖሩት ደብረ ሲና ነው ሲሄዱ ኮት ለብሰው ነው የሚሄዱት የክህነት ልብሳቸውን አውልቀው ነው የሚሄዱት ሲወጡ ግን የካህን ልብስ ለብሰው ይወጣሉ እኚህ አባት ባህር ዳር ላይ ተይዘው ያውቃሉ ባህር ዳር ተይዘው በመረጃቸው ምክንያት እስር ቤት ሲገቡ ወዲያው ለቀዋቸዋል ማስረጃ አላቸው ማስረጃውን ሳይማሩ ማን እንደሰጣቸው አናውቅም ስለዚህ እንዲህ ማስረጃ የሚሰጡ ሰዎችም ከመሃል አሉ ፎርጅድ ማለት ነው ፎርጅድ ክህነት ተመልከቷቸው መረጃውን ያወጣው ወጣት ወንድማችንን ተመልከቱት ሙሉ መረጃው ቤተክርስቲያን በሀያት ጣፎ ኮንዶሚኒየም አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ ቤተክርስቲያን እየተሸጠች ነው የሚገኘው ለማን አትሉኝም ለመናፍቃን ከየት እንደመጡ እንኳን የማይታወቁ ሰው ማን ስልጣነ ክህነት እንደሰጣቸው በማይታወቅበት ሁኔታ አጥማቂ ሆኖ ተገኝቷል በአቡነ ተክለ ሃይማኖት ቤተክርስቲያኒት ውስጥ ማለት ነው ይሄን ጉዳይ ታዲያ እንደው የስልክ መረጃ አለኛልና እንዲህ አይነት አድርገው መረጃውን ለቀቀው ከነ ማስረጃው ማለት እዚህ ሰውዬ ጋር ሄጄ እድናለሁ ፈወሳለሁ ብላችሁ መታስቡ ሆነ ፍጹም ተሳስታችኋል ነፍሳችሁ ለዲያብሎስ እንደገበራችሁ ወቁት ክህነት የለውም ከየት እንደተሾመም አይታወቅም ይሄ ከመርካቶ ተገዝቶ የተለበሰ ልብስና ቆብ ነው አድርጎ በአገልጋይ ስም በአጥማቂ ስም ምዕመናን እየተጫወቱበት የሚገኘው ከደብረ ሲና ጀምሮ እስከ ዱከም ድረስ የማያውቀው ሰው የለም ስለዚህ ሰው የማይናገር ሰው የለም ግልጽ መናፍቅ ነው እያሉ እየተናገሩ ነው የሚገኙት ደብረ ሲናም ቸርች እንዳለው እንደዚሁም ደግሞ ልጆቹም ወደ ምንፍቅና መንገድ የመራቸው ይሄ አባታቸው እንደሆነ ልጁ የገዛ ልጁ ሳይቀር ተናግሯል ስለዚህ የስልክ ልውውጡን እንደዚህ ሰሙት ጀምሮና የት እንደምታውቃቸው እንድትነግረኝ ፈልጌ ነበር እሺ ስማቸው ተክሌ ጸጋዬ ነው የሚባለው ተክሌ ጸጋዬ እሺ የት ነው የምታውቃቸው ደብረ ሲና ዱከም አውቀዋለሁ ደብረ ሲናም አውቀዋለሁ ያው ቦታ ገባ ይላል በየቦታው ማለት አሁን ቋሚ ቦታ የለውም የሚገርም አሁን የሚኖረው ደብረ ሲና ነው ከዛ ደብረ ሲና ኖርማሊ ሲመጣ የዝም ብሎ ልብስ ይለብሳል ጸጉሩ በጣም ሲሙ እንደዚህ ረጃጅም ሆኖ ሲመጣ ኖርማል ልብስ ኮፍያ አድርጎ ምን ነገር ይመጣል ከዛ ሲወጣ ግን ልብሱን ይለብሳል ያውን አዲስ አበባ ላይ ማግኝቻለሁ የሆነ ጊዜ ሲግናል አካባቢ አየሁት የሆነ ሴት ጋር ገብቶ ሲወጣ ማለት ነገር አይቻለሁ እዛ እንደዛ ያደርጋል ወጣ ገባ እያለ ነው በየቦታው በቃ አሁን እዛ ደብረ ሲና የሆነ ጊዜ አንድ 3 ወር ይቀመጥና ከዛ ተመልሶ ብን ብሎ ይወጣል የሆነ ቦታ ደግሞ ከዛውንም ደግሞ እዛ አንድ 3 ወር 4 ወር ቆይቶ ይመጣል በቃ እንደዚህ ነው በቃ ዙሩ በቃ በጣም ማይሄድበት ቦታ የለም በቃ ብሎ እንደዚህ አይነት ነገር ያደርጋል ከዛ ልጆቹ አሁን ፔንቲ ናቸው እንዳለ የሚገርም ነገር ልጆቹ ሙሉ ሚስቱ ፔንቲ ነች ልጆቹ እንዳለ ፔንቶች ናቸው ልብሳቸውች ናቸው ፔንቲ ያደረጋቸው ማን ነው ከመጀመሪያውም ነው ወይስ አዎ ከመጀመሪያው ጀምሮ ነው ማለት ሙሉ በቃ ማለት እናታቸው ፔንቲ ነች ምናምን እንደውም በቃ ቸርች ሙላ ድሮ አንሄድም እያሉ እኛ ቤት የሚደበቁ ነበር ገረመዲ ምናምን ነገር በቃ ብዙ ነው እንትን
ስለዚህ አንተ ጎረቤት ነህ በደንብ ምኑ መረጃው አለ ማለት ነው ስለሳቸው? አዎ እኛ በቃ ፔንቴ እንደሆነ እዛም የሆነ ፓስተር ብሎ በቃ ማለት ያው በድብቅ ነው ሁሉን ነገር የሚያደርገው። ለኦርቶዶክስ ያን ያህል ጥሩ አይነት ስም እንትን የለውም። በቃ ማለት በቃ የራሱን አይነት የሚያራምድ ሰው ነው። በቃ አሁን ተክለ ሃይማኖት ቤተክርስቲያን እያገለገሉ ነው ሲባል ምን ተሰማ አንተ? ይሄ በጣም የተናደድኩት በእውነት እኔ በቃ ራሴን ማመን አቅቶኝ በቃ ለአንዳንድ ሰዎች እየላኩ ምናምን በቃ ምናምን ስል ኢቨን እኛ ይኸውልህ ባህር ዳር ላይ አይተነዋል። እንደዚህ ባህታዊ ልብስ ለብሶ ምናምን ባህር ዳር አግኝተነው አሳስረነዋል። ታስረው ነበረ ግን በምን አይነት መንገድ እንደሚወጡ አይታወቅም። በቃ የሆነ አካል አለ ከኋላ ማለት ነው ይመስለኛል። በጣም የሆነ እጁ ሰፋ ያለ ይመስለኛል። ነገሮቹ እንደዚህ እንደምታስባቸው ቀለል ያሉ ነገር አይደሉም። እና ለምን እዛ ታስሮ መረጃ ማለት አለው ይመስለኛል። ደግሞ መረጃዎች ምናምን እያንዳንዱ ቦታ ላይ በቃ አወጥቷል። በቃ በየቦታው ላይ እዚህ ራሱ የተማረበት ምናምን የሆነ ነገር ሳይኖረው አይቀርም። በቃ ማስረጃ አለው ማለት በፎርጅድ ይሁን በምን ይሁን የወጣው አይራቅም እና መረጃዎች አሉት። ሰውም አለ ይመስለኛል። በቃ እኔ በእርግጠኝነት አሁን በዚህ ደረጃ ከተጓዘ እዚህ ማጥመቅ ደረጃ መጣ ማለት በቃ የሆነ ሰው አለው ማለት ነው። እና እኔ ሳይው በጣም በቃ ማለት ምንድነው የሚሰራው? በቃ ሰውስ ምንድነው? ሰው ነው ማመን ያለበት? እግዚአብሔር ነው ማመን ያለበት? አንዳንዴ ሰው ዝም ብለህ የሆነ ሰው ስለመጣ ያ ሰው አይደለም የሚያድነህ፣ አንተ እምነትን የሚያድነህ። አንዳንዴ እንደው በጣም ነው የተናደድኩት። እና እንደዛ ተሰልፎ ሰው እንትን ስል እሱ ጴንጤ ነው፣ ቤተሰቦቹ ጴንጤ ናቸው። በምን አይነት ቅጽበት አሁን እሱ በዚህ ደረጃ እንትን ይላል? እንግዲህ ያለሰጠኝ መረጃ በጣም አመሰግናለሁ። ከዚህ በኋላ የምሄድላችሁ ቤተክርስቲያን አባቶቻችን የአዲስ አበባ ሀገረ ስብከት በዚህ ጉዳይ ላይ የራሱን የሆነ ምላሽ ይሰጣል። በሸገርም ከሆነ አጣፉ አካባቢ ላይ የሸገር አይመስለኝም የአዲስ አበባ ሀገረ ስብከት ይመስለኛል ምላሽ ይሰጣል። መናፍቃንን እየሰበሰበ ሶፍት የሚያበሉትን እያመጣ ቤተክርስቲያን ውስጥ አጥማቂ ካደረጋቸው አደጋ ነው የሚሆነው። ስለዚህ ይሄ ጉዳይ በመጣራት አለበት። አጥማቂ በሚል ስም ሌላ በሚል ስም ቤተ ክህነት የራሱ የሆነ አደረጃጀትና መዋቅር ካላት በቃል አዋዲው በቤተ ክህነቱ በቤተክርስቲያን ስርዓቱ መስመር ይዞ መሰራት አለበትና እነዚህ ነገሮች አንዳንድ ጊዜ ለመከሰስ ብለው ተከሰው ከመሰላችሁም ጉዳዩን አጣርታችሁ መረጃውን ለህዝብ አሳውቁልን። ምክንያቱም ጉዳዩ መረጃ ላይ ወጥቷልና። ስለዚህ በተዘዋዋሪ መንገድ ነገ እዩ ጩፋና እስራኤል ዳንሳ መጥተው አንድ ቤተክርስቲያን ውስጥ ያጠምቃሉ ማለት ነው። ይቅር ይበለን። ይህን መረጃ ተመለከቱት ሚዲያ ላይ አንቺ ጋለሞታ፣ አንቺ ማትረቢ ከጌታ ወንጌል ይወጣሽ የክርስቲያን ለብሳል የክርስቲያን ቢዞ ጋለሞቶ እናንተ ሞት እየጠበቃችሁ ነው። አሁን ልትጠፉ ነው። ተዘጋጀው እየመጣባችሁ። በነገራችን ላይ ሆነ ብለው ነው የቀረጹት። ይሄን ቀረጻ ለምን እንደምነግራችሁ ልንገራችሁ። ቀረጻውን ያከናወኑ ባሉበት ሆነው እንደብለው እንዲሳደቡ ካደረጉ በኋላ ሲቀርጻቸው ከጀርባ ያለችው ልጅ አይታችኋት ከሆነ ወደ ኋላ ትሸሻለች ካሜራ ውስጥ ላለመግባት። ስለዚህ ቀረጻው የተዘጋጀና ሆነ ተብሎ ነው። ይህ ማለት ትኩረት ለመሳብ ተብሎ ነው። ነገር ግን ቃሉን አልደግሞ እንዴት ያለመድገም ደግሞ አልችልም። ጋለሞታ ብለው ሰድበው እንዲህ አለባበሷን ነው ባለባበሷ ነው የተናገሯት ከቤተ ክርስቲያን የጠፋሽ ብለው። በተዘዋዋሪ መንገድ ስብከቱ የሊንኩ ላይ የነበረው ስብከት የሌሎች የፕሮቴስታንት ተከታይ የሆነ ቻናል ላይ ነው የተለቀቀው። በአዳራሹ፣ በአስፓልቱ፣ በቢሮ፣ በተለያዩ መንገዶች ላይ እንደዚህ አይነት አጭር ልብሶች በደንብ አሉ። እንኳን አይደለም ከታችኛው አጭር ቀርቶ ከላይ የተገለጠ ግማሽ ጡት የሚታይበት እምብርት የሚታይበት ልብስ አዳራሽ ውስጥ አይተን እናውቃለን። እና እዛ አዳራሽ ውስጥ ለምን ጋለሞታ አላላችኋቸው? ማለት እንተው እንጂ የሆነ ትኩረት ለመሳብ ብላችሁ ሃይማኖታችሁን እንዲያታደርጉት እናንተም ትክክል አይደላችሁ። እርግጠኛ ነኝ እንዴት አድርጋችሁ በክብር እንደምትጠሩ የምናይበት ሰዓት አለ። እንዲህ አድርገው ደግሞ ማህበራዊ ሚዲያ ላይ ሃይማኖቱን ሊያሰድብ የሚችል ትክክል ያልሆነ ስራ የሚሰሩ ሰዎች እናያለን። አሁን ለምሳሌ እኔ ቤተክርስቲያን ስለሄድኩኝ ቤተክርስቲያን ውስጥ ኃጢአተኛ አይደለሁም ማለት ነው? አይደለም እኮ ኃጢአት አለብኝ። ወፍራም ኃጢአት በምህረቱና በቸርነቱ ነው ዛሬ ነው የቆምኩት። ዛሬ የምናገረው ለዛ ነው። በየቀኑ ምህረት እየጠየቅኩ ምን ኖር ሰው ነኝ። ስለዚህ ቤተክርስቲያን ስለተጠራች ሁሉም ንጹህ ነው ማለት አይደለም። ስለዚህ እንዲህ አይነት ሰዎች ስትናገሩ ቤተክርስቲያን ውስጥ አጭር ቀሚስ ጡታቸውን የማያሳዩ ልብሶች የሚለብሱ ሴቶች አሉ ይመስል አታስመስሉት።
እናንተ ብቻ በሜዳ ላይ ሰባኪ መስላችሁ ሌላውን ሰው ደግሞ ጋለሞታና ህገወጥ የሚል እናንተ ጋር ያለው ራቁትና እዚህ ጋር ያለው ራቁት ምን ይለያል? ትዝብት ስለሆነ ነው። ፕሬዝዳንቱ ቤት እንትና አዘግተዋል። በነገራችን ላይ ይሄንን ዜና ተመልከቱት። ይሄ ዜና ቲክቫ ነው ያወጣው። የመንግስት ጤና ቢሮ ሎካ አባያ ወረዳ ህጣን የሚል ነው። ተመላላሽ ህክምና ቀጠሮ ቢኖረንም ሆስፒታሉ ዝግ ስለሆነ አገልግሎት ማግኘት አልቻልንም ይላሉ ተገልጋዮች። ከ6 እስከ 9 ወራት ታግሰን የትርፍ ሰዓት ክፍያ ባለመከፈሉ ከአቅማችን በላይ ሆኖ ስራ አቁመናል። የጤና ባለሙያዎች የትርፍ ሰዓት ክፍያ አልተከፈለንም ብለው መደበኛ ስራቸውን በሚያቆሙ ላይ ህጋዊ እርምጃ እንወስዳለን። የዞን አስተዳዳሪ በሲዳማ ክልል ማዕከላዊ ዞን ሲዳማ ዞን ሎካ አባያ ወረዳ ሀንጣጤ የመጀመሪያ ህክምና ደረጃ ነው። እንግዲህ በነገራችን ላይ ሌላውን ዝርዝሩን ልተውላችሁ። ይሄንን ካነበብኩላችሁ በኋላ ይሄን ዜና ስሙት። 300 ሚሊዮን ብር ጉቦ አሜሪካን ሲያትል ላይ መኖሪያ ቤት ተገዝቶ ተበርክቶላቸዋል ይላል ሪፖርቱ። የሀገር ሽማግሌዎች፣ ታዋቂ ሰዎች እና ምሁራን ናቸው ያዘጋጁት በተባለና ለጠቅላይ ሚኒስትር ጽህፈት ቤት ገብቷል በተባለ ሪፖርት ላይ ፕሬዝደንቱ 740 ካሬ ቦታ በስማቸው የተመዘገበ በሐዋሳ በተለያዩ ክፍለ ከተሞች እንዳለ በልማት ተነሺዎች ስም ዘመዶቻቸውን ከገጠር በማስመጣት 3200 ካሬ ቦታ እንደሰጡ በጉባኤዎችና በመስክ ምልከታዎች ስም ከእያንዳንዱ ወረዳዎች 36 ወረዳዎችና ከሴክተር መስሪያ ቤቶች ፕሬዝደንቱን እንዲሸልሙ በማድረግ ከ110 እስከ 150 ግራም ወርቅ እንዲሸለሙ በማድረግ ክልሉን ከ150 ሚሊዮን ብር በላይ ኪሳራ አዳርገዋል ይላል። የ2017 የእሸት ቡና ግዢ ከነጋዴዎች ጋር በመመሳጠር የገበሬዎች የመሸጫ ዋጋ እንዲቀንስ አድርገዋል። ለዚህም ውለታቸው ባለሀብቶቹ ኮሚቴ በማቋቋም ያሰባሰቡት እና የጤና ቢሮ ሰራተኞቹ አሜሪካ ለሚሰራው ቤት ገንዘብ እያስገቡን አሁን ይሄንን ፖለቲካ ነው ልትለኝ ነው አይደል ወዳጅ? ይሄን ፖለቲካ ነው አይደል? ያንተ የጤና ቢሮ ህክምና አጥቶ ተገልጋይ ሆስፒታል መሄድ አቅቶት የሰዓት ክፍያ የሚከፈለው አቅቶት ቁጭ ይላል። 300 ሚሊዮን ተዋጥቶ ተሰጥቶታልና አሜሪካ ሲያትል ላይ ቤት እየሰራ ነው ልትለኝ ነው። አሁን ይሄን ፖለቲከኛ ልትለኝ ነው። ይሄን የክልል ፕሬዝዳንት ልትለኝ ነው። ነገ ደግሞ 740 ካሬ ሜትር በተለያየ ቦታ ላይ መሬት ተሰጥቷል ልትለኝ ነው። ህዝቡ እዛም መታከመ መርፌ የሚወጋው ሐኪም አጥቷል። የሰዓት ክፍያ አይከፈለው። ልጆቹን ቤተሰቦቹን ማስተዳደር አልቻለም። ትምህርት ቤት የሚከፍልበት የለም። ቀለብ የሚገዛበት ኑሮ ውድነቱን አልቻለውም። ለሱ ግን ለደሳሌ ዳሞ ግን ይሄ ሁሉ ይቻልለታል። ይሄን ፖለቲካ ነው ልትለኝ ነው። ከ110 እስከ 150 ግራም ወርቅ ከ150 ሚሊዮን ብር በላይ የሚፈጅ ወጪ ለግለሰብ ለአንድ በክልል ፕሬዝዳንቱ ይወጣል። ጤና ቢሮ ግን ህዝቡን የሚያገለግል ጤና ቢሮ ግን ይታሸጋል። እና ለዚህ ጉዳይ ተብሎ ደግሞ እርምጃ ይወሰድባቸዋል። እና እንዲህ ልትለኝ ነው። ይሄ ነው ሰላማዊ ሀገር፣ ይሄ ነው ሌብነት የሌለበት ሀገር፣ ይሄ ነው እርግጠኛ የሆነ መረጃ የሌለ የምትለኝ። የሙስና ያጣራው አካል ደግሞ ከስራ ተባሯል። እና ይሄ ፖለቲካ ነው ልትለኝ ነው። ያንተ ፖለቲካ ትርፉ ጤና ጣቢያ ነው ያዘጋው። ያንተ ፖለቲካ ትርፉ ህክምና የማግኘት የሚገባት እናት ወሊድ ህክምና ልታገኝ የምትሄድ ሆስፒታል የምትሄድ እናት መውለድ አቅቷት በወሊድ ምክንያት እየሞተችልህ ነው። እና ይሄን ፖለቲካ ነው ልትለኝ ነው። ይሄ ነው ጤና ማጣት፣ ይሄ ነው ሰላም ማጣት። አሜሪካ ለሚገነባው ቤት ባለሀብት እየተሰበሰበ ገንዘብ ሲሆን እዚህ ሀገር ላይ የሚኖሩት ደግሞ እየኖሩ ያሉት ደግሞ ግብር የሚከፍሉት አስተዳደር መንግስት አለን ብለው የሚቀመጡት ዜጎች ደግሞ መታከሚያም ቤትም ማጥተው የተሰቃዩ ነው። እና ይሄንን ፖለቲካ ልትለኝ ነው ወዳጄ። በእያንዳንዷ ነገር ውስጥ ፖለቲካ አለ። በእያንዳንዷ ነገር ውስጥ በምነግርህ በእያንዳንዷ ነገር ውስጥ ፖለቲካ አለ። የምርጫና የስልጣን ፖለቲካ አይደለም ያለው፣ የአፈጻጸም ፖለቲካ ነው ያለው። አፈጻጸም ምልህ ይሄን ጉዳይ ለህዝቤ ብሎ የሚያስብ እንደው ሚስቱ ሆስፒታል ሄዳ ህክምና ብታጣ ኖሮ ይሄ ሰውዬ እዛ ከሚያስገነባው ግንባታ ላይ አውጥቶ አይደለም እንደሚከፍል የነበረው። ስለዚህ እዚህ ያለውን ዜጋ ሊያስተዳድርለት እንጂ እላዩ ላይ ቆሞ ሊሾምበት ነው እንደሚቀመጠው ባለስልጣን። እርግጠኛ ነኝ ክልሎችን የሚመራው የጠቅላይ ሚኒስትር ጽህፈት ቤት ስለሆነ ይሄንን መረጃና ማስረጃ ከነ ጉዳዩ አይቶ መፍትሄ እንደሚሰጡበት ተስፋ አደርጋለሁ። ምክንያቱም አንድ ሀገር የሚመራ አካል፣ አንድ ክልል የሚመራ አካል በጋራ የሚመሩት ካልሆነ፣ ህዝቡን በጋራ የሚያስተዳድሩት ካልሆነ በስተቀር
እንዲህ አንዱ ክልሉ እያበላሸ ፌደራል መንግስቱ እየሰራው ነው እያለ ሜዳ ላይ አይወድቅም። መከራውን አይ በወሊድ ምክንያት የምትሞት እናት ባለችበት ሀገር ውስጥ ሲያትል ላይ የ300 ሚሊዮን ብር ቤት ይገነባል። ከየዞኑ ለፕሬዚዳንቱ ሸልሙ እየተባለ ወርቅ እየተዋጣ 150 ሚሊዮን ብር እስኪሸለም ድረስ ከፕሬዚዳንት ጽሕፈት ቤት ስም ዝርዝር ወጥቶ አይሰጥም። እኔ ልንገራችሁ እንዲህ አይነት ነገሮች አይሰራም ካላችሁ ይሄን ተመልከቱት። ይሄን ማስረጃ ይሄ አዲስ አበባ ውስጥ ነው የሚሰራው። የአዲስ አበባ ፖሊስ ኮሚሽን ይሄን ጉድን ተመልከተው። የተከበራችሁ የቀጠና 3 ነዋሪዎች ሞተሩ ያስፈለገው ለወረዳችን ፖሊስ ጣቢያ እንዲሁም ለቀጠናችን ጥበቃ ፓትሮል ለማድረግና አፋጣኝ ምላሽ ለመስጠት እንዲያስችል ነው። በተጨማሪም አሁናዊ የወንጀል ሁኔታ የተሻለ ጥበቃ የሚያስፈልግ እንደሆነ ሁሉም የቀጠና ነዋሪ ቢረዳው መልካም ነው። የሁላችሁንም ተሳትፎ በጣቢያው ስም አመሰግናለሁ። ጥሩ የሆነ ተሳትፎ ነው ያለው። በአጭር ጊዜ ለማከሳካተም ሁሉም ቢሳተፍ መልካም ነው። አመሰግናለሁ። ይህን ያላችሁ በአቃቂ ቃሊቲ ክፍለ ከተማ ውስጥ በአንድ ቀጠና ውስጥ በአንድ ወረዳ ውስጥ በቀጠና 3 የሚባል ስፍራ ላይ የቀጠናውን ነዋሪ በቴሌግራም አደረጃጅተው ዓለም ባንክ አካባቢ ማለት ነው አደራጅተው ከስሩ ማለት ነው እያንዳንዱ ለቀጠናው ወይ ደግሞ በቀጠናው ውስጥ ለሚገኙ የኮሚኒቲ ፖሊሲንግ ለፖሊሱ ሞተር በመግዛት የሚደረግ ትብብር ነው። ወዳጄ ግብር የሚቆርጠው ሌላ ነገር የሚያደርገው ሌላ ነገር የሚሰራው ያው ሰራተኛ ከስር ደግሞ ከዚህ እንደዚህ ይጠየቃል። እውነት ሞተር የሚንገዛው ለቀጠናው ነዋሪው እያዋጣ ነው? ግብር ተከፍሎ አይደለም እንደሚንቀሳቀሰው? የአካባቢ ማህበረሰብ ልማት የሚባለው ጉዳይ እኮ ከዚህ ጋር አይገናኝም። ይሄ ጉዳይ ቢኖር ኖሮ የአዲስ አበባ ፖሊስ ኮሚሽን እስካሁን ድረስ በእንደዚህ አይነት ጉዳዮች ላይ አውጥቻለሁ ብሎ አይገልጽም ነበር እንዴ? ይኸው ፎቶን ማየት ከፈለጋችሁ ተመልከቱት። በወረዳ 13 ቀጠና 3 ሰላም ኮሚቴ ፍጥነት ለጊዜና ለወንጀል እልባት በሚል ሞተር ሳይክል ድጋፍ ማሰባሰቢያ። በሞተር ሌባ አባራችሁ ልትይዙ ነው? ቀጠናው ላይ የተመደበው ሰው ፖሊሱ ከቤቱ ወደ ስራ ቦታ ሲሄድ እንዲሸራሸርበት ነው። ትራፊክ ፖሊስ አይደለም፣ እግረኛ ፖሊስ ነው፣ መደበኛ ፖሊስ ነው። ሮጦ እንዲይዝ እንጂ በሞተር እንዲሽከረከርበት አይደለም። ሞተር የማይካሄድበት ቦታ እኮ ነው ዘርፋ ያለው። በማጅራት የሚመታው እኮ እንደዚህ አይነት ቦታ ነው። እና ሞተር ገዝታችሁ ስጡኝ በሚል በቴሌግራም ቻናል እንደዚህ እየተደረገ ይደረጋል። ፕሬዚዳንቱ እንዲያደርጋል፣ ታች ያለው ወረዳው ፖሊስ ያደርጋል። ይሄንን ግን እያንዳንዱ አደረጃጀትና መዋቅር ያውቀዋል። በእውነት እስኪ በመግለጫችሁና በፌስቡክ መረጃችሁን እንስማችሁ፣ እኔው እስኪ ተከታተሉ። ደግሞ እኮ የክልሉን የሰማነው ምንድነው? ከአንድ ሚዲያ የአርቲስት ጋር እሰጥ ገባ ይገባልኛል ወዳጄ። ደስታ ለዳሞ ከአንድ አርቲስት ጋር እሰጥ ገባ ይገባልኛል። ክልል እየመራ ሲያትል ላይ ቤት ይገነባ፣ አንተ ስር ያለ ጤና ጣቢያ ተዘግቷል። አንተ የሚመለከት ጤና ጣቢያ መዘጋቱ ህዝቡ መቆርቆሩ ነው። አንተ እንደ አንድ ክልል ፕሬዝዳንት የሚመለከት የአዲስ አበባ ፖሊስ ኮሚሽን በራሱ መዋቅር ስር አስፈላጊ ነው ብሎ ካመነ ያስፈልገዋል ብሎ ለሁሉም ይለቅ ነበር። እኔ የምኖርበት ቀጠና ላይ ሞተር ያስፈልጋል ብለን አናምንም፣ አላደረግንም። ስለዚህ ግለሰቦች ከስራቸው እየወጡ መረጃ እያደራጁ እንዲህ እያደረጉ ነው። አንዳንድ ግለሰቦች በመዋቅር ስር ተጠቅመው ግላዊ ሀብታቸውና ግላዊ ስራ ይጠቀማሉ። አካውንት በ3 ሰው ነው የተከፈተው። ገንዘብ ሰብስበው ይጠቀሙበታል። ሞተሩን ይገዙታል። ሊብሬ በአንድ ሰው ነው። እግዚአብሔር ይቅር ይበላችሁ። ይችን ሴት ትመለከቷት አላችሁ። አሁን ቀጣይ የማቀርብላችሁ ከዲጄነት ወደ ደላላነት። ይህንን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ሁላችሁም የዜግነት ግዴታችሁን ታወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይህንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥራለሁ፣ እንደመጣ ትቀጠራለህ፣ ስራው እጄ ላይ ያለ ብላ አሳምናው 250,000 ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችው። ስራው የለም። ከኢትዮጵያ ከቤተሰቦች 1,000 ድርሃም በኢትዮጵያ 40,000 ብር አስመጣና የደላላ ትከፍልና ስራ ትገባለህ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ በሰው ሀገር። እና ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን። ኢማጂን ይኸውላችሁ አሁን አዋተው ሰጡት እነዚህ ልጆች። እኔ ግን ልንገራችሁ ዲጄሊ እና ደስታ ለዳሞ ምን ለያቸው? ዲጄሊ ከኢትዮጵያ ዲጄነት ወደ ዱባይ ዲጄነት ገብታ ካነሳት ነገር ውስጥ ወጣ፣ ከህዝቧ ወጣ፣ ህዝቧን በደላላ እየጠራች ታዋቂ ነች፣ ባለሙያ ነች፣ የራሷ የሆነ ስራ አላት። ከዛ ውጪ ደላላነት ገብታ
ሂዩማን ትራፊኪንግ የሚባል ይሄ ነው አይደል? በሰው ህይወት ቀልዳ እነዚህ ሰዎች አተረፏት። ቲክቶክ ላይ ያሉ ማህበራዊ ሚዲያ የሚጠቀሙ ልጆች አተረፉት ልጅ። እቺ ልጅ ይሄ የተጋለጠባት እንጂ ከዚህ ውጪ ስንት ብዙ አድርጋለች። እግዚአብሔር ይወቀው አይደለም? ዲጄ ሌና ደስታ ለዳሙ የሚለያዩት ደስታ ለዳሙ ሀገር ውስጥ ሆኖ ጤና ጣቢያ ዘግቶ ሲያትል ላይ ቤት እያስገነባ መሆኑ ነው። ያ ፖሊስ ደግሞ አቃቂ ቃሊቲ ወረዳ 13 ቀጠና 3 ላይ የምታገኙት ሰው ደግሞ ሞተር ግዙልኝ እያለ ያስተባበረ ነው። የአዲስ አበባ ፖሊስ ኮሚሽን ሲለጥፍ አላየን። ማህበራዊ ትስስር ገጹን እንከታተላለን። የክፍለ ከተማ ፖሊስ ጽፈት ቤት ይሄን ሲገልጽ አላየን። አይ እናንተ ትቀልዱንብናላችሁ አይደል? እሺ ደስታ ለዳሙ ስር ያለውን ትራፊክ ፖሊስ ጽፈት ቤት ላሳያችሁ። ፖሊስ ኮሚሽን የሲዳማ ክልል ፖሊስ ኮሚሽን መግለጫ ይልላችኋል። ተመልከቱት። በነብዩ ጩፋ ጉዳይ በነብዩ ላይ የተሰጠው እገዳ ፍጹም ተገቢ አይደለም። ምን አገባ? እዩ ጩፋ ላይ የታገደውን እገዳ አንተ ምን አገባ? ሰንሰለቱ ካንተ ጋር ይገናኛል። መዋቅርህ ነው። ምን አግብቶ ሆኖ አይገባም የምትለው? እንትና መጥቶ ያምልክ የምትለው አንተ ማን አግብቶ ነው? ቀጥል። ለሱ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለም። ነገ የኦርቶዶክስ መምህር መጥቶ ላጅብ ብትሉ አደራችሁን እንዳታጅቡ። እኛ ኦርቶዶክሳውያን ነው የምንቃወማችሁ። ምክንያቱም እኛ ጥይትና መሳሪያ የሚያጅበው ሃይማኖት የለንም። ጥይትና መሳሪያ የሚያጅበው ሃይማኖት የለንም። ይሄ ለሁሉም የሚሰራ ይመስለኛል። ለዛ ነው የናንተ ስራ ሰራተኛው ወይ ደግሞ ከኢትዮጵያ የተሰበሰበው ግብር ተሰብስቦ በፌደራል መንግስቱ በፌዴሬሽን ምክር ቤት ተበትኖ ለየክልሎቹ ክልሎች ለሰራተኞቻቸው ደሞዝ እንዲከፍሉ የሚደረገው ከሰራተኛው በሚሰበሰብ ገንዘብ ነው። ስለዚህ ሲዳማም ተቀመጥክ፣ ሶማሊያም ተቀመጥክ፣ ትግራይም ተቀመጥክ፣ አማራ ክልል ተቀመጥክ፣ ኦሮሚያም ተቀመጥክ፣ እያንዳንዱ ግብር ከፋይ እዛ ለሚከፈለው ነገር መዋጮ አዋጥቷል። በሁሉም ኢትዮጵያ ያለው ተሰብስበው በፌዴሬሽን ምክር ቤት ተወስኖለት ነው በጀት የሚደለደለው። በጀቱ የሚሰበሰበው ደግሞ በገቢዎች ሚኒስቴር ነው። ገቢዎች ሚኒስቴር ለክልልም ለፌደራል መንግስቱም የሚያደርገውን ሲያደርግ ነው የሚደረግ። ለፖሊስ ከኔው ብቻ የምሰበስበው ብለህ የምትለው የለም። ለዚህ ነው የኔን ዲያቆን መምህር እንድታጅብ አልፈልግም። ይህ ማለት በተዘዋዋሪ መንገድ የሃይማኖት አባቶችን የሃይማኖት መምህራኖችን የማጀብ ስልጣን የለም። ሀገራዊ ለሆኑ ጉዳዮች ካልሆነ በስተቀር አንድ መምህር መጥቶ አታጅብም። ምን አግብቶ ነው የምትለው? የሲዳማ ክልል ፖሊስ ኮሚሽነር ካሳ ጨቦ ነው ያለው። ደስታ ለዳሙ እዛ ጋር ሲያትል ላይ ያለ፣ እዚህ ደግሞ ካሳ ጨቦ መጥቶ ደግሞ እኔ ነኝ የሚመለከተኝ እናንተ አይመለከታችሁም ካውንስሉ ይላል። እና እዚህ መጥተ ካውንስሉ ምራው እና የኢትዮጵያ የወንጌላውያን ህብረትን ካውንስል ምራናና የሲዳማ ክልል የወንጌል አማኙ ህዝብ በአገልጋይ እዩ ላይ የተደረገው እግድ ከፍተኛ ተቃውሞ እንዳላችሁ ሰማ። እዩ ላይ ብቻ ነው እንዲያገደው? ዘይት ሻጩ እዩ ብቻ ነው እንዴ? እማታቁት ነገር ላይ ዘላችሁ አትግቡ። እናንተ ጸጥታውን ምሩት፣ አይመለከታችሁም። ሃይማኖት ከሆነ መለየውን አውልቀ መግለጫ ስጥ፣ በግል በሰውኛ። ሮቦት የሚባል የአብያተ ክርስቲያናት ህብረቱ መግለጫ ወጥቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቁጥር ጽፎ ማለት ነው ያወጣውን መግለጫ ሁሉም ህብረቱ አባል ቤተ እምነቶች እንዲያከብሩ ስለማሳሰብ ይሆናል። ይህን ካላሳሰባችሁ እርምጃ የምንወስድባቸው ይሆናል ብለው ለሁሉም መረጃ ሰጥተዋል። ስለዚህ ካውንስሉ እየሰራ ያለው ጥሩ ነው ማለት። ካውንስሉ ምን አላችሁ መሰላችሁ? እዩ ጩፋና መሰሎቹ ከዛሬ ጀምሮ ይህን ድርጊት የምታደርጉ ከሆነ ከፍቅር ሲዝም ጋር አብራችሁ ሌላ ሃይማኖት መስርቱ እንጂ ከዚህ በኋላ ወደኋላ እንመለስም ሲል መግለጫው ሰጥቷል። ስሙት። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀድ እንድንሆን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ። ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅር ሲዝም የሚባል
ፍቅርሲዝም ይባላል እና ጥሩ ነው አልኩኝ። እንደ ፍቅርሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙ ነው ያላቅም። ግን ፍቅርሲዝምን ጠይቀውት እሱ ፍቃድ ከየት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው እንደሱ ፍቅርሲዝም አቋቁመው ማነ የሲዳማ ክልል የፖሊስ ኮሚሽነር የፍቅርሲዝምን አይነት አደራጃቸው። እንግዲህ እዛ ሐዋሳ ላይ መሰብሰብ ከፈለክ ከዛ በተረፈ በህግና በስርዓት ሁላችን ብንመራ ለሀገራችንም ለራሳችንም እንበቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሌቦች ግለሰቦች ይገባሉ። ግለሰቦች ቤተክርስቲያን እንዲሆን አታውቅም። አሁን ፕሮቴስታንት የሚባል ሌባ የለም። እዛ ውስጥ ያሉ ሌቦች አሉ እንጂ ኦርቶዶክስ የምትባል ሌባ የለችም። ኦርቶዶክስ ቤተክርስቲያን ውስጥ የገቡ ግለሰቦች አሉ እንጂ እንደዚህ ብላችሁ ያዙት። የትም ቤተክርስቲያኑ ስትገቡ ግለሰቦቹን ለይታችሁ ከቤተክርስቲያን ነጥላችሁ የመመልከት ልምድ ይኖራችሁ። ለዚህ ነው እዩ ጩፋን የሲዳማ ብዙ ወንጌላውያን ስለተቃወሙ እኛም መግለጫ ማውጣት አለብን ብላችሁ በመንግስት መዋቅር ስር ሃይማኖትና ቤተክርስቲያን ውስጥ ሃይማኖትና መንግስት እርስ በርስ ጣልቃ አይገባም የሚለውን አንቀጽ 11ን እናንተ አንብቡት። በተለይ ህግ የምታስከብሩ አካላት። አራያ መካሻ ነበር ፕሮግራሙን አዘጋጅ ያቀረብኩላችሁ። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።